ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። የሞት ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሞቶም ማረፍ እኮ አለ። ያ ጀማዓተል ኸይር ህይወት እኮ እዚች ዱንያ ላይ ብቻ አይደለም፣ ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ አስለን እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። አላህ ውድ ተመልካቾቼ እንግዲህ ቪዲዮን ቀንጨብ አድርጌ እንዳሳያችሁ ወይ ደግሞ እቺ በምስሉ ላይ የምታዩት ልጅ እንግዲህ እንደ ማንኛውም ተሰዳ ህይወቴን እለውጣለሁ ራሴን እለውጣለሁ ብላ በስደት እያለች እንግዲህ አሁን ላይ እየተወራ ያለው ነገር እጅግ ለመስማት በሚሰቀጥጥ ሁኔታ ህይወቷ እንዳለፈ ነው ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ይሄን ቪዲዮ ባካችሁን ከመጀመራችሁ በፊት እስኪ ላይክ አርጉት፣ አይከፈልበትም እና ላይክ አርጉት። ላይክ ላረጋችሁ ለጆቻችሁ ጤና ያድላችሁ፣ ያላለችሁም ደግሞ ሰብስክራይብ አርጉ ማለት ነው። እና ውድ የሀገሬ ልጆች በተለይ እዚህ ስደት ስንመጣ ብዙ ነገሮች ይገጥሙናል፣ ብዙ ቻሌንጆች፣ ብዙ ፈተናዎች። ነገር ግን እግዚአብሔርን እየጠራን እሱን ተደግፈን መከታ ሆኖን በራሳችን የማናልፍ ከሆነ ለራሳችን ያለነው ስደት ላይ እውነታው ራሳችን ብቻ ነው። ለራሳችን ያለነው ራሳችን ብቻ ነን። ስለዚህ ምን ልላችሁ ፈልጌ ነው፣ እቺ ልጅ እንግዲህ የተለያዩ መረጃዎች እንደወጡ ራሷን አጠፋች የሚል ነው ማለት ነው። ራሷን አጠፋች። እቺ ልጅ ራሷን ያጠፋችው በተለይ አንዳንድ ኮሜንቶችም ለማየት ሞክሬ ነበረ። ኮሜንቶቹ ሳይ አንዳንዶቹ እኔም መሮኛል፣ እኔም ራሴን ማጥፋት እፈልጋለሁ የሚል ነው። እረ በመድኃኒዓለም ቢያንስ እንኳን እናት አለቻችሁ፣ በራሳችሁ እንኳን ሞትን አትጥሉት። ምክንያቱም በሰላም እንግባ ብለን የምንለምን እንጂ በሳጥን ተቆልፈን እንድንገባ ለምን ትፈቅዱለታላችሁ? እናች ልጅ እንግዲህ እየተባለ ያለው ለረጅም ጊዜ የምታወራው ሰው ነበረ። ከዛ በኋላ እንግዲህ ያልሳካ ሲል ህይወቷን እንዳጠፋች ነው። በዛ ላይ ደግሞ አሁን ላይ ሬሳውም እዚህ መቀበር አይችልም እንደ ማንኛውም ሰው። ምክንያቱም ልጅቷ ኦርቶዶክስ ስለሆነች ወደ ኢትዮጵያ ነው የሚሄደው። ያ ደግሞ በዛ ላይም ኢቃማም የላትም፣ ፕሮሰስ ላይ ነው። ብቻ ወጥቶ ከመቅረት ከድንገተኛ እንዲህ ያለ ሰይጣናዊ ስራ መድኃኔዓለም ይጠብቀን ሁላችንም በስደት ያለን እና እባካችሁን ራሳችሁን ለመሞት ሊያውም በተለይ በዚህ ጊዜ እግዚአብሔርን በዚህ ጊዜ እድሜው ራሱ ብዙ የለም እኮ እቺ ያላችኋትን እንኳን ማሸነፍ የምትችሉት ይሄ ዘመን በጸሎትና በጸሎት ኃይልና ብርታት እሱ ኃያሉ ከላይ ከሆነን እንጂ ማንም ፈተና ውስጥ የሌለ ሰው ያለ እንዳይመስላችሁ፣ እግዚአብሔር በሚያውቀው ማለት ነው። ፈተና ውስጥ ያለ ነው ሁላችንም። በሚቻለን እግዚአብሔር አቀሎልን መድኃኔዓለም የዛሬው ገብርኤል እንደው እሱ ሸክማችን አራግፎልን እንጂ ሸክም የሌለበት ሰው መሸከም ያቃተው ሰው ሁሉ በየውስጡ የራሱ ጥያቄ የራሱ ፈተና አለው። ነገር ግን የማያልፍ ነገር የለም። ያው እግዚአብሔር ምስክሬ ነው። እኔ ራሱ በዚህ ሰሞን በአንድ ወር ባልሞላ ውስጥ ስንት ነገሮች እንደተደራረቡ፣ ነገር ግን ሁሉን የሚያስችል መድኃኔዓለም ስላለ ለሱ ለኃያሉ ስጡት። ለምንድን ነው ነፍስ የምታጣቡት? በዛ ላይ ደግሞ ልክ አንድ ነገር ልንገራችሁ፣ ዋይፋ ተመቸ ብላችሁ ስደት ላይ ያላችሁ ባካችሁን ያገኛችሁትን ወንድ አታው አዝሚያሚያው ምኑ ካላማረ ገንዘባችሁን ያዙ። የስደት ገንዘብ ለወንድ ከተሰጠ ያንገበግባል፣ ያሳዝናል። ገባችሁ? ምክንያቱም እንዴት እንደሚሰራ እንዴት እንደሚደከም እንዴት ውጣ ውረድ እንዳለው እንዴት ልፋት እንዳለው ሁላችንም እናውቃለን። ይሄ ገንዘብ ደግሞ አግባብ ሳሌለው ነገር ላይ ከንቱ ላይ ሲሆን ለሁላችንም ህመምና ድካም አለው። ስለዚህ ልላችሁ የምወደው እባካችሁን በምትችሉት መጠን ገንዘባችሁን ያዙ። እንወዳችኋለን። ወደደ መጀመሪያ የሰው ልጅ እንኳን ብትወዱ አውሩት እንጂ ልባችሁን አትስጡት፣ ገብርኤልን አትስጡት። የሆነ ፈተና እንኳን ብታቀርቡለት ያንን እኮ ሊያልፍ ከቻለ ብቻ ነው። እኔ ምን ልንገራችሁ፣
አገባሻለሁ፣ ወድሻለሁ፣ ፈርጣለሁ ብሎ አንድ ሰው አለ። ከዛ ሁለት ስልክ ስላለኝ በአንደኛው ስልክ ሳየው ሌላ ሴት ናት ብሎ ማውራት ጀመረ። አያችሁ፣ ትክክለኛ ያልሆነ ሰው ብዙ ነገር ላይ መንገዶችን ከፈጣሪ ጋር መለየት ትችላላችሁ። ነገር ግን ብዙ መለያ ዘዴ ያለው። ራሳችሁን ጠብቁ፣ ገንዘባችሁን አትስጡ፣ ለእነሱ ብላችሁ ህይወታችሁን አትጡ። እናታችሁስ ልጄ ትመጣለች ብላ በር በር የምታየው፣ እባካችሁን ራሳችሁን ጠብቁ። ለማይሆን ነገር ራሳችሁን ፈተና አትሆኑ፣ አሳልፋችሁ አትስጡ። እና ሁላችሁም ጸሎት አርጉ። ይሄ ብቻ ነው በስደት የሚያዋጣው። ሁሉን ለሚቻለው ምድርንና ሰማይን ለዘረጋው ለሕያው እግዚአብሔር ነገሮችን ማስተካከል ወደ ጨለማ የተባለው ወደ ብርሃን መቀየር ኃይል ስላለው ምንም ጥርጥር ሳይኖራችሁ ኃላፊነቱን እናንተ ብቻ በቀናነት ለአንድ እየሰጡት፣ እሱ ያስተካክላል። እሱ ለሚያስተካክልልን ህይወት እኛ ለምን እንጨነቃለን? ስለዚህ ይህን ቪዲዮ ሼር እያደረጋችሁ ለሁሉም አድርሱልኝ። በተለይ ኮሜንቴ ላይ እኔም መሮኛል፣ እኔም ራሴን ማጥፋት ፈልጋለሁ፣ የሰይጣን ጆሮ ይደፈን። በያላችሁበት ያልታሰበ ሲሳይና በረከት የዛሬው ቅዱስ ገብርኤል ይስጣችሁ። ቸር ሰንብቱ።